በዐቢይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ ሰላም ጤና ፍቅር ክብር ለእናንተ ይሁን። በጣም ነው የምወዳችሁ አብዝቼም ማከብራችሁ ሣድስ ቤተሰቦች እንዴት ቆያችሁልኝ? ያላችሁ በሣድስ የሚዲያ ዝግጅታችን ላይ ነው። በዛሬ ፕሮግራማችን በጣም መሰረታዊ ነገር አሳያችኋለሁ። በተለይም ደግሞ ውጫውያን ምዕራባውያን እኛን የሚመለከቱበት መነጽር አለ። ከነዚህ ነገሮች መካከል አንዱ ሆኖ በተለይ የኢትዮጵያውያን ሴቶች በዓለም ላይ በጣም ቆንጆ ናቸው የሚል አንድ ቪዲዮ በተደጋጋሚ ያው እንደዚህ ነገር ይሰራል። ግን ያየሁት ቪዲዮ ግን ቁንጅናን የመረጠበት ወይም ደግሞ ቁንጅናን የተመለከተበት የኢትዮጵያውያንን ቁንጅና ውበት ያየበትን መነጽር 6 መስፈርቶች አውጥቷል። 6ቱ መስፈርቶች ተመልከቱት እንድትሰሙት ፈልጋለሁ። ምክንያቱም በዚህ ልክ እነሱ እኛን እያዩን ነው ያሉት ማለት ነውና ያ ነገር ልቤን ያሳዘነው ነገር አለ እዛ ቦታ ላይ ማለት ነውና ምንድነው የሚለው ነገር ብንገመግመው ይሻላል። እንሄድበት 6ቱንም ነጥቦች አብረን ይሄንን ዘገባ ከሰራችው ጋዜጠኛ ጋር አብረን እንቀጥላለን ማለት ነው። እንግዲህ የምትለው ነገር አላት ኢትዮጵያውያን በዓለም ላይ በጣም ቆንጆ ሴቶች ናቸው ብላ ነው መስፈርቶቹን መሰረት አድርጋ እየነገረችን ያለችው። ልቀጥልላችሁ ግን በዚህ አጋጣሚ የምነግራችሁ ከዘፈኑ ወይም ደግሞ ማጀቢያ አድርጋ የተጠቀመችው ራሷ ጋዜጠኛዋ ናት። የቪዲዮ ነው እንጂ የኔ እንዳልሆነ ወይም እኔ የተጠቀምኩት አይደለም። ሙዚቃውን ከድምጹ ለመለየት አልችልም፣ አብሮ የተዋሃደ ስለሆነ ያንን እንድታስተውሉልኝ ይፈልጋለሁ። ልቀጥል። Hi guys, welcome to Afro-Artista Films. In today's video we look at Ethiopian women. They are often thought to be one of the most, if not the most beautiful women on the planet. Maybe that is why Moses in the Bible married an Ethiopian woman even after እንግዲህ እንደምትናገረውና እንደምታሳየው የኢትዮጵያ ሴቶች በዓለም ላይ እጅግ በጣም ቆንጆ ናቸው ብላ ታስቀምጣለች። ሙሴም ኢትዮጵያዊቷን ያገባው በዓለም ላይ ቆንጆ ሴቶች እነሱ ስለሆኑ ነው በሚል ትናገረዋለች። ታሪክ ጠቅሳለች። ጥንቃቄ ማድረግ ያለብን ቆንጆ ሴት ስለሆነች ብቻ ዘለህ ወደ እሷ መሄድ አትችልም። በጣም ጥንቃቄ የሚፈልጉ ሴቶች ናቸው። ክብራቸው የሚጠብቁ ናቸው። እጅግ ውብ ናቸው። እንደውም አብዛኛዎቹ ከራሳቸው ሰዎች ውጪ ወይም ከኢትዮጵያዊ ውጪ ማግባት ማይፈልጉ ናቸው ብላ ትገልጸዋለች። አሁን ግን ሁኔታዎች እየተለወጡ ነው ያሉት የሚል ደግሞ እዛ ጋር ጨምራ የምትናገረው ነገር አላት። ስሟት። But things are changing and today you have a very good chance of coming across one and making her your own. አሁን ግን ነገሮች እየተቀየሩ ነው በሚል ትናገራለች። ስለዚህም እስኪ ለማንኛውም 6 ነጥብ ላሳያችሁ ብላ ትላለች። Exotic beauties. Ethiopian women are simply beautiful. Their skin is a wonderful caramel that glistens in the sunlight. Their hair is long, wavy and curly. It is a beauty to behold. አንደኛ ሪዝን በሚል አንደኛ ምክንያቱን ኤግዞቲክ ቢዩቲስ ትለዋለች። እንግዳ የሆነ ውበት በሌላው ዓለም ላይ ባዕድ የሆነ ነው። እንደዚህ አይነት ውበት ሌላው ዓለም ላይ የሌለ ኢትዮጵያ ላይ ብቻ ያለ ራሱን የቻለ ውበት አላቸው ብላ ትገልጽና ውበቶቹን የኢትዮጵያ ሴቶችን ታብራራለች። ቆዳቸው ትልና a wonderful caramel ትለዋለች። እንደ ከረሜላ የሆነ በጣም የሚያምር ከረሜላ አይነት ብላ ከከረሜላ ውበት ጋር አብረታ ያይዟለች። glistens in the sunlight ትለዋለች። በፀሐይ ብርሃን የሚያብለጨልጭ ቆዳ ነው ያላቸው በሚል ትገልጸዋለች። ነው ወይ እውነታው እሱ እየሆነ ነው ወይ? በኮስሞቲክስ የሴት እህቶቻችን ቆዳ እየጠፋ አይደለም ወይ? እኔ ልቤን የነኩት ነገሮችን ነቃቅሽ ያሳያቸዋለሁ። ስትናገር ጸጉራቸውም ረጅምና ሉጫ ነው ትለዋለች። ሎንግ ዌቪ ኤንድ ከርሊ ትለዋለች። አሁን ያ ነው ወይ እየሆነ ያለው? በአርቲፊሻል ጸጉር በሂውማን ሄር አይደለም ወይ? እንደገና ደግሞ በተለያየ ኮስሞቲክሶች አይደለም ወይ የሴት እህቶቻችን ውበትን ለማምጣት እየሄዱ ያሉት እንደ ፈረንጅ ለመሆን? እናት ቅድመ አያቶቻችንን ወደ ውበታቸውን ሄዳችሁ ወደ ኋላ ብትመለከቱ የሚገርም ውበት ነበራቸው እናቶቻችን። በጣም ረጅም ጸጉሮች በኢትዮጵያ ታሪክ ውስጥ ነበሩ። ጸጉሯ ወርዶ ይጠቀለላል ተብሎ የተነገረላት የኢትዮጵያ ውብ ሴት እናቶቻችን አሁን በዛ ዘመን ብቻ ነው የነበሩት። አሁን ያለው ትውልድ ግን የእናቶቻችን ልጆች ናቸው። ታዲያ ያ ሁሉ ውበት ወዴት ሄደ? ያ ሁሉ ቁንጅና ወዴት ሄደ? ጸጉር እንደዚህ ከርሊ ነው ተብሎ እስኪ ነገርልን የነበረ በጣም ዞማ ጸጉር ኢትዮጵያ መገለጫዋ ነበረ። ታዲያ ምን ሆኖ ነው አሁን በኬሚካል ተቃጠለ? ምዕራባውያንም ኤዥያዎቹም ኬሚካልን እያመጡ ለኢትዮጵያ እህቶቻችን ረጩላቸው፣ ሰጧቸው። ያም ነገር ደግሞ ለረጅም ጊዜ ኢትዮጵያውያን እህቶቻችን እነዛን ነገሮች ሲጠቀሙ በመቆየታቸው የተነሳ ጸጉር ዛሬ ላይ ብርቅ እየሆነ መጥቷል።
የእህቶቻችን ጸጉር እየተበላ ነው፣ በማሽን በእሳት እየተቃጠለ እየተበላ ነው ያለው። እና ይቺ ሴት ይቺ ጋዜጠኛ የምትገልጸው ጥንት ኢትዮጵያውያን የነበሩበትን ውበት ነው። የስ አሁን ላይ ያን ውበት ይዘው በገጠራማ ኢትዮጵያ ክፍል ላይ በጣም በርካታ ኢትዮጵያውያን እንዳሉ እናውቃለን። ምክንያቱም 80 በመቶ የኢትዮጵያ ሕዝብ የሚኖረው ገጠር ውስጥ ነው። ያ ውበት አሁንም አለ። በእሳት ያልተቃጠለ፣ በኬሚካል ያልተበላ፣ በፈረንጅ አይነት ስታይል ሊሄድ ተብሎ ያልተጎዳ የሴት እህቶቻችን ውበት አሁንም አለ። ልክ ነው። ግን ከተማ ላይ ያለው ነው ወይ? ልብ አይጎዳም ወይ? የኛ የሆነ ነገር እያጣ ነው አይደለም ወይ? ይሄ ነበረ ውበት በትክክል ሲገለጽ ለእህቶቻችን መገለጫ ሆኖ ከሚሰጧቸው ነገሮች መካከል። ልቀጥል ከምታቀርባቸው ሀሳቦች መካከል የተወሰኑት በጣም ይጠቅማሉ። እስቲ ልሄድላችሁ። Their hair is long, wavy and curly. It is a beauty to behold. Ethiopian women have the best smiles I have seen so far. I'm not objectifying them, but their bodies are simply angelic. Ethiopian women have subtle jaws, mesmerizing eyes, and their curves and contours. የሚገርም አገላለጽ ነው በተገለጸው። በርግጥ እዚህ ቦታ ላይ ካስቀመጣቻቸው ነገሮች መካከል the best mouth I have ever seen ትላለች። የአፋቸው ዲዛይን ኢትዮጵያ ሴቶች በጣም የሚገርም ነው፣ በዓለም ላይ ካየዋቸው ዲዛይኖች መካከል ይለያል ብላ ትነግረዋለች። ሰውነታቸው እጅግ ውብ ነው። አገጫቸውና መንጋጋ አካባቢ ያለው ውበት ትገልጻለች። አይናቸውን ትገልጻለች። ኢትዮጵያ ሴቶችን የወገባቸውን ቅርጽ ትገልጻለች። ለዚህም ነው ጠቢቡ ሰለሞን ንግስተ ሳባን ፍለጋ ከኢትዮጵያውያን ጋር ለረጅም ጊዜ ግንኙነት እንዲፈጠር ያደረገው ጠቢቡ ሰለሞንን ያማለለው ውበት ምክንያቱ ያ ነው በሚል ትገልጸዋለች። It is clear why King Solomon traveled all the way to Africa to marry Queen Sheba of Ethiopia. ንግስት ሳባን ፍለጋ ወይም ደግሞ ከንግስት ሳባ ጋር አፍሪካ ድረስ ያማተረበት ምክንያት ይሄ ነው ብላ ስትገልጸው ቆንጆ አገላለጽ ነው። በርግጥ ጠቢቡ ሰለሞን መጥቶ አይደለም፣ ንግስት ሳባ ሄዳ መሆኗ መታወቅ አለበት። ሌላ ሀሳቦችን ታቀርባለች። ልቀጥልላችሁ። 2. High morals and religious. Many Ethiopians are religious, and as a matter of fact, Ethiopia is the home to one of the oldest Christian communities. This has trickled down into the morals of Ethiopian ladies. ይገርማል። ሀሳቧ በጣም ይደንቃል። ሁለተኛ ብላ high morals and religious ትለዋለች። የኢትዮጵያ ሴቶችን በዓለም የሚለያቸው ሞራልና እምነት ያላቸው ናቸው ብላ ትገልጸዋለች። አብዛኛው ኢትዮጵያዊ ሃይማኖተኛ ነው ትላለች። ጥንታዊ የክርስትና ማህበረሰብ መገኛ፣ እንደገና በእስልምናም ጥንታዊ የሆኑ ማህበረሰቦች ያሉበት ቦታ ናቸው። ይሄም እምነታዊ ሃይማኖታዊ አስተምሮት የኢትዮጵያ ሴቶችን በምግባር እንዲሞሉ ሞራል እንዲኖራቸው አስችሯል ትልና ፓዮስ ነገር ተፈጥሯላችሁ ታለች። ፈሪሃ እግዚአብሔር ያለባቸው ሴቶች ናቸው ብላ ትገልጸዋለች። አሁን ጥያቄ እዚህ ጋር ነው። ይሄ በእርግጥ ኢትዮጵያውያን ሺህ ዘመናት እየገለጠን የመጣ ታሪክ ነው። ነገር ግን አሁን ላይ ያ ችግር እየሆነብን ነው ወይ? ጥያቄ ነው ጠይቃችሁ። መልሱን አልመልሰውም። እኔ ግን ጥያቄ ጠይቃለሁ። ሴት እህቶቻችን መገለጫችሁ በዓለም ላይ ይሄ ነው። አሁን ግን እየሆነ እያየን ያለ ነው ይሄ ነው ወይ? ሞራል የሚባለው ነገር እየታየ ነው ወይ? ወይም እየጠፋብን ይሆን ወይ? ፓዮስ ፈሪሃ እግዚአብሔርነት እየጠፋ ይሆን ወይ? ሴቶቻችን በአመታት ልዩነት ምናልባትም በዓለም ላይ የምትገለጹበት ነገር ይሄ ሊሆን ይችላል ወይ? ወንድም ሴትንም ይመለከታል። ያው ፕሮግራሙ ስለ ሴቶች ስለሆነ ብቻ ያን የምለው። ስለዚህ ኢትዮጵያውያን ይሄ መገለጫችን በዓለም ላይ እየቀጠለ መሄድ የሚያስችለውን ነገር መስራት የለብንም ወይ? ምክንያቱም ይሄ ጥያቄ ነው። አሁን ሃይ ሞራል እና ሪሊጂየስ ናቸው፣ ሃይማኖታዊ እምነት ያላቸው ናቸው ሲባል ይሄ ነገር እየተወሰደብን ነው ወይ? ጥንቃቄ አያስፈልግም ወይ የሚለውን ነገር ህሊናዬ ላይ እንደ ጥያቄ ሆኖ ስለጠዘጠዘኝ ነው በይሄን ፕሮግራም ማቅረብ የፈለኩት። ልቀጥል። በጣም ቆንጆ ሀሳብ ነው የምታስበው ልጅቱ ጋዜጠኛዋ የምታወራው አሪፍ ሀሳቦች ስለሆኑ እዛ ጋር ነቃቅሻ አውጥቼ አሁንም ልመልከትላችሁ። ለዚህ አብሮ ምግብ አዘጋጅና አቅራቢ አብይ ይልማ ነኝ። ልቀጥል። 3. Modest and humble. Ethiopian women do not flaunt their beauty despite the fact that they are easily the most beautiful women on the planet. They have not allowed pride to get into their heads. Even in terms of dressing, Ethiopian women portray a very humble attitude. የሚገርም ሀሳብ ታቀርባለች። modest and humble ትለዋለች። ትሁትና ራሳቸውን ዝቅ የሚያደርጉ ናቸው በሚል ታስቀምጠዋለች። ከዛ በኋላ እዛ ጋር ትገልጸዋለች። ኢትዮጵያ ሴቶች ውበታቸው አንዱ ይሄ ነው ብላ ታስቀምጠዋለች። ምንም እንኳን የምድራችን ውብ ሴቶች ቢሆኑም አለች they don't flaunt their beauty ብላ ታስቀምጠዋለች። በውበታቸው ሙገሳ አይመጻደቁም፣ ትሁቶች ናቸው ብላ እያስቀመጠች ነው። አሁን ላይ ይሄ ነገር አደጋ ውስጥ ገብቶብናል ወይ? ጥያቄ ነው የምጠይቃችሁ። ምክንያቱም ራሳችሁ እንድትመልሱልኝ ውድ ቤተሰቦቼ። እንዲህ ትለዋለች their inner character more than their exterior የውስጠኛው ውበታቸው ከውጨኛው ውበታቸው ይበልጣል ብላ ታስቀምጠዋለች። ይሄ ነገር ሴት እህቶቻችን
ወንድም ኢትዮጵያውያን እኛ አጠቃላይ ኢትዮጵያውያን ይሄንን ማንነታችን ያጣነው ነው ወይ? ልንሰጋበት አይገባም ወይ? ይሄንን ማንነታችን የሚጠብቅ ራሱን የቻለ ሚኒስቴር መስሪያ ቤት አያስፈልግም ወይ? ምክንያቱም ሊቆጣጠር የሚችል ምግባራችንን ስለ ምግባራችን እየጠፋ ለመሆኑ ተጠያቂ ማን ነው የሚለው ነገር እንድናየው ያስችለናል። ልቀጥል። በጣም የሚገርም ነገር ታነሳለች። ከምታነሳቸው ነገሮች መካከል በአራተኛ ነጥብ ላይ ያስቀመጠችው ልብ ይገዛል። Into the morals of Ethiopian ladies. Many of them are pious and have a very high degree of integrity and morality, and this is one more reason why Ethiopian women are special. Four, caring and hardworking. Ethiopian women have been conditioned to be family-oriented and nurturing. If you are the lucky man to marry one, rest assured that you're going to get an uttermost caring partner. They do not sit on their laurels and wait for the man to do. እዚህ ጋር የሚገርም ሀሳብ ታነሳለች። የኢትዮጵያ ሴቶችን በአራተኛ ደረጃ caring and hard working ትላቸዋለች። ባላቸውን ልጆቻቸውን የሚወዱ የሚንከባከቡ የስራ ሰዎች ጠንካራ ሰራተኞች ናቸው። ከታደልክ እንደ ኢትዮጵያዊ ሴትን አግኝተህ የምታገባት ከሆነ እጅግ በጣም ተንከባካቢ ሚስት አገኘ ማለት ነው። ባሎቻቸውን ተቀምጠው የሚጠብቁ አይደሉም። ራሳቸው የሚሰሩ ናቸው። ባሎቻቸውን አጋዥ እንጂ ለባሎቻቸው ጥገኛ ሆነው የሚቀመጡ አይደሉም። ጠንካራ ረዳት ናቸው በሚል ያስቀምጣሉ። አሁን ጥያቄ ይሄ የሞራል ጉዳይ ሀገራችን ውስጥ ጥያቄ የሆነ ወድቋል ወይ? ሀብትን መሰረት አድርገው ተጠግተው የሚኖሩ ሰዎች ትውልድን ያፈራን ነው ወይ? የእናቶቻችን ባህል፣ የእናቶቻችን ማንነት፣ እናቶቻችን እኛን ያሳደጉበት ሞራል፣ ያ ባህል፣ ያ ማንነት፣ ያ ጨዋነት እየተነጠቀብን የሆነ ወይ? ውድ ቤተሰቦቼ ልጠይቃችሁ፣ ይሄን ያጣነው ይሆን ወይ? ጥያቄ ነው የምጠይቃችሁ። ምክንያቱም የእናቶቻችንን ያን የመሰለ ማንነት አሁን ያጣነው ነው ወይ? ጥያቄ ልጠይቃችሁ። ወደ አምስተኛው ወደ ምታነሳው ነጥብ እንሄድ። Known to hustle hard in order to complement their partner's efforts. 5. Not materialistic. Another reason to like Ethiopian women is the fact that they are not materialistic at all. They do not require you to be a millionaire to win their hearts. When they love it is true genuine love. Your financial status is the last thing they will consider. ይሄም የሚገርም ሀሳብ አድርጋ ነው እዚህ ጋር የምታስቀምጠው። እንግዲህ የምትለው በደንብ ካያችሁ ኖት ማቴሪያሊስቲክ ቁሳቁስ የሚያንበረክካቸው አይደሉም በሚል ትገልጸዋለች። ውበታቸው ብላ ነው የኢትዮጵያ ሴቶችን ውበት የምትገልጸው። ልባቸውን እንድታሸንፍላቸው ሚሊዮነር መሆን አይጠበቅብህም። የእውነት ሲወዱ ያንተ ገንዘብ ጉዳይ መጨረሻ መስፈርታቸው ነው በሚል ታስቀምጣለች። ይሄ ነገር ኢትዮጵያውያን በርግጥ ይገልጻል፣ እየገለጸ ኖሯል። አሁን ግን ጥያቄ ውስጥ ገብተናል ወይ? ይሄ ማንነታችን ሊጠፋ ይሆን ወይ? እህቶቻችን ይሄ ማንነት ከእጃቸው ላይ ያጡት ይሆን ወይ? እየሆነስ ነው ወይ? ተጠያቂው ማን ነው? ትውልድን በዚህ መልኩ ለማጣት እያደረግነው እየሄድን ያለ እንደ ሀገር የምንጠይቅበት ነገር አለ ወይ? አገላለጿ በጣም ይገርማል። ትክክለኛ ሀሳብ ነው የምትገልጸው ጋዜጠኛዋ። ነገር ግን ጥያቄ ምልክት ውስጥ ገብተናል ወይ የሚለው ነገር ጠይቃችሁ ወዳለሁ። ስድስተኛ ብላ የምታነሳው ነጥብ እጅግ በጣም 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 ደስ ይላል። እስቲ ላሳያችሁ። 6. Loyal. Last but not the least is the fact that Ethiopian women are very loyal. This forms the basis for the tendency not to marry outside their community. However, if you chance to marry one, rest assured that she will remain loyal to you for as long as you live. I'm not saying she is immune to partners who don't treat her right, but as long as you treat her like a queen. ስድስተኛ የምታነሳው ነጥብ በጣም ይገርማል። የኢትዮጵያ ሴቶች ሎያል ናቸው ትላለች። ታማኝ ናቸው። ቬሪ ሎያል ብላ ትጠቅመዋለች። እጅግ ታማኝ ናቸው። ለዚያም ነው ከራሳቸው ውጪ ሌላ ከሀገራቸው ውጪ ወንድ ሌላ ማግባት ማይፈልጉት። አንዴ ልታገባ ከወሰነች እስከ ህይወቷ ፍጻሜ ያንተ መሆን ነው የምትፈልገው። እንደ ንግስት ካየሃት ለዘላለም ያንተ ናት። በጣም ራሷን ክብሯን የምትጠብቅ ኩሩ ጀግና በሚል በጣም ትገልጸዋለች። እና እኒህ ሴቶችን እየገለጸች ያለችበት ሀሳብ በጣም ትክክለኛ ነው። ነገር ግን እኔ ጥያቄ ሎያሊቲ አሁን የኛ ማህበረሰብ ጥያቄ እየሆነብን መጥቷል ወይ? ታማኝነት እያጣን ነው ወይ? ማንነታችን ዓለም የሚያቀን በዚህ ነበር። አሁን ግን ከጃችን ላይ እነዚህ ኮንተንቶች እየጠፉብን ይሆን ወይ? ውድ ቤተሰቦቼ ከጃችን እየወጣብን ይሆን ወይ? እየከሰርን ይሆን ወይ? እየወደቅን ይሆን ወይ እንደ ማህበረሰብ? ይሄ በጣም ሀሳብ የያዘኝ እጅግ በጣም ልቤን የነካው ጉዳይ ስለሆነ ይሄንን ላካፍላችሁ ልጠይቃችሁ ብዬ ነው። በጣም የሚገርም ሀሳብ ጠይቃ ከምታነሳው ከ7 ከ6ኛው ነጥብ በኋላ ተመልሼ ልገናኝ። Last but not the least is the fact that Ethiopian women are very loyal. This forms the basis for the tendency not to marry outside their community.
However, if you chance to marry one, rest assured that she will remain loyal to you for as long as you live. I'm not saying she is immune to partners who don't treat her right, but as long as you treat her like a queen, she will be forever yours. ክቡራትና ክቡራን ቤተሰቦቼ ቀጥያለሁ። ያላችሁት አእምሮ ማሳጅ ላይ ነው። ስለምታስገቡት ነገር ጥንቃቄ አድርጉ። በየቀኑ በህይወታችሁ ላይ የምታስገቧቸው ነገሮች ነገ ከነጎዲያ ህልሞቻችሁ ላይ ሁሉ ወሳኝነት አላቸው። ነገ ምን እንዲሆን ትፈልጋላችሁ? ማለት ነገ ላይ ምንድነው መሆን የምትፈልጉት? ዛሬ ያስገባችሁትን ነገር መጠን ገምግሙት። በየቀኑ ምንድነው በውስጣችሁ ያስገባችሁ ያላችሁት መረጃዎች? በየፌስቡኩ የሚለቀቁ ወሬዎች፣ ያልተረጋገጡ የዜና ምንጮች፣ ተስፋ አስቆራጭ ኢትዮጵያ በቃላት፣ በቃ ፖለቲካዋ እንደዚህ ነው የሚሉ ምላስ ብቻ በጣም ብዙ ይቅርታ አድርጉልኝና በምላስ የሚገነባ ሀገር የለም። በምላስ ምክንያት ሊፈርስ የሚችል ሀገር ምንም የለም። እና ወንድ አንበሳ ከሆንክ ናና ተግባር ይዘና ለመገንጠል ቁጭ ብለ በፌስቡክ ላይ አትልቀቅ ወሬው። ቁጭ ብለ ሀገር ተበተነች አበገራ በቃላት ምናምን አርግዝ ቀኑ ሙሉ ይዘክራል። ቁጭ ብሎ ቪዥኑ ላይ ይዘክራል ቀኑን ሙሉ። ይህ ሰው የራሱ ቪዥን የሚያጫጫ ሲሆን የብዙ አላዋቂ ሰዎችንም አእምሮ ያጫጫል። በጣም ብዙ ህልም ያላቸው ይገርማቸዋል። በጣም ብዙ ህልም ያላቸው፣ በጣም ብዙ ቪዥን ያላቸው፣ በጣም ብዙ የሥራ ጥንካሬ እና ሞራል ያላቸው ሰዎች በፌስቡክ ወሬ ብቻ የሚገርማቸው ሽባ ሆነው ቀርተዋል። አያሳዝንም? ፌስቡክ የባለፉት 2 ዓመትና 3 ዓመት የኢትዮጵያ ፖለቲካ ውስጥ በጣም ብዙ ብርቱ መሆን የሚችሉ ጠንካራ አቅም ያላቸው ኢትዮጵያውያንን ክሪኤቲቭ የሥራ አቅም ያላቸውን ኢትዮጵያውያንን ሽባ አድርገው አስቀምጠዋል። ለምን እንደሆነ ልንገራቸው። አንደኛ የሚያስገቡትን የማያውቁ ሰዎችን ያበላሿቸው። ልክ ስታዩ ዜናውን ውስጣችሁ የሚበጠብጠው ሙዳችሁ የሚነካ የሥራ ሞራላችሁ የሚነካ ከሆነ እለፉት፣ አትዩት። እመኑኝ just እለፉት። እናንተን የሰራችሁ ያ ዜና አይደለም፣ ያ ወሬ አይደለም። እናንተን እንዲጠፍጥፉ ያቆማችሁ ያ ዜናው አይደለም። እሱ ዜና ያፈርሳችሁ። ቢሊቭ ሚ፣ እመኑኝ፣ እለፉት። ዜናውን ስኪፕ አድርጉት። ምርጥ በህይወታችሁ ላይ የሚያነቃቁ ነጋችሁን የሚሰሩ ብርቱ የሚያረጓችሁ ቪዥነሪ የሚያረጓችሁ ሐሳቦችን ንቀሉ፣ አውጡ፣ ትከሉበት። ዛሬ ላይ የምትተክሉበት ሲሚንቶ የምትጠቀጥቁበት ማንነታችሁ ነጋችሁን ይወስነዋል። ነገ በጣም የሚያምር ፎቅ ቤት ሊሆን የሚችለው ዛሬ ላይ የተጠቀጠቀበት የሲሚንቶ ዛሬ ላይ የተጠቀጠቀበት የብረት ዝርያ ነው። ልክ ነኝ? ከተሳሳትኩ አርሙኝ። ዛሬ ላይ በምርጥ ብረት ከተሰራ ምርጥ ቤት ይሆናል። ቆንጆ ኮንክሪት ያለው ሲሚንቶ የተሰራ ከሆነ ዛሬ የተቀጠቀው ነገር ያስገባው ነገር በጣም ብርቱ ከሆነ ብርቱ ቤት ነው ነገ የምትጨርሱት አይደለም? የሚያምር ቤት ዲዛይኑ የሚያምር በጣም ጠንካራ መሬት መናወጥ ሲመጣ በቀላሉ ማይፈረካክስ ቤት የሚሰራው ዛሬ በዚህ ሰከንድ ላይ የተጠቀጠቁት ሲሚንቶች፣ የተጠቀጠቁት ብሎኬቶች፣ የተጠቀጠቁት ብረቶች፣ የተጠቀጠቁት ማናቸውም ግብአቶች ምርጥነታቸው ምርጥ ቤትን ይሰራል ነገ ላይ። ዛሬ ላይ የተጠቀጠቁት የማይረቡ ሲሚንቶ፣ የማይረባ ብረት፣ የማይረባ ምናምን ግብአት፣ የማይረባ ብሎኬት፣ የማይረቡ ነገሮች የተሰሩበት ቤት ዛሬ ላይ የገባው ነው ነገ የሚሰራው ብያቸዋለሁ። ዛሬ ላይ የገባው የማይረባ ከሆነ የማይረባ ነጋችሁን እየሰራችሁ ነው። ዛሬ ላይ ምንድነው ያስገባችሁ ያላችሁ? በየቀኑ ወደ ውስጣችሁ ያስገባችሁ ያላችሁ መረጃዎች ምንድናቸው? ሞቲቬት የሚያረጋችሁ ነገን የሚያስተካክሉ ከነጎዳችሁ የሚሰሩ ከሆነ ነጋችሁ እሱ ነው። ስለዚህ ነገ እንዲሆናለው ብሎ የሚናገር ሰው ብርቱ ሰው ካለ ዛሬ ምን እየሰራ እንደሆነ ማወቅ አለበት። በየቀኑ ያስገባ ያለው ነገር ምንድነው? ይሄን ጠቅለል አድርጋችሁ በአእምሮ ላይ ስዕል ልስጣችሁ። አንድ ህፃን ልጅ እያደገ ፋፍቶ ነገ ብርቱ ጠንካራ ህፃን ልጅ እንዲሆን ገና ከመወለዱ ጀምሮ የእናት ጡት ወተት ይፈልጋል አይደለም? ምክንያቱም የእናት ጡት ወተትን ሲወስድ አጥንቱን በሚገራርሙ የካልሲየም እና መሰል ንጥረ ነገሮች እየተቀጠቀ ነው። የሚሆነው ነገር እኮ ይሄ ነው ማለት በእናት ጡት ወተት ሰውነቱ አቋሙ ተፈጥሮ ከእናቱ ላይ የሚያገኘው በወተት አማካኝነት የሚያገኘው ካልሲየም እየወሰደ አጥንቱ ላይ ተቀጥቀዋል። ስለዚህ አጥንቱ እየተጠቀጠቀ ጠንካራ አጥንት ያለው ልጅ ይሆናል። ምክንያቱም ዛሬ ላይ ነገ የሚሆነው ልጅ የሚወሰነው በእናት ጡት ወተት ነው። ለዚህ ነው የመጀመሪያዎቹ 1000 ቀናት በህፃን ልጅ አስተዳደግ ላይ እጅግ ወሳኝ ናቸው።
the first 1000 days ግቡና አንብቡ። የመጀመሪያዎቹ 1000 ቀናት ከመጸነሱ ጀምሮ ያሉት አንድ አመቱን ጨምሮ ያሉት 1000 ቀናት ማለትም ወደ 3 የሚጠጉ አመታት ከጽንሱ ቀን ጀምሮ 9 ወር አለው ወደ 1 አመት በሉት። ከዛ በኋላ እድሜቱ ላይ 1 አመት ከዛ 2 አመት እድሜ ተኩል አካባቢ ያሉት የህፃኑ እድሜ በጣም ወሳኝ ነው። ነገው ብርቱ ነገ ብሪሊያንት የሆነ አእምሮ በጣም የነቃ እንዲሆን ከፈለጋችሁ ዛሬ ላይ በህፃኑ ሰውነት ውስጥ የምትጠቀጥቁት ነገር ነገ ማንነቱን ይወስነዋል። በተመሳሳይ ሁኔታ ወደ ውስጥ የምታስገቡት ነው ማለት ነው። ስለዚህ ወደ ውስጥ ስለምታስገቡት ወሬ ተጠበቁ። ወደ ጆሮአችሁ ስለምታስገቧቸው ወሬዎች ጥንቃቄ አድርጉ። እነሱ ወይ ያፈርሷቸዋል ወይ ይሰሯቸዋል። የማይረባ ወሬ፣ የፌስቡክ ዲስኮር፣ የፌስቡክ ወሬ፣ ፖለቲካ ቀኑን ሙሉ እየሰራ ከሆነ ግድ የለም ዛሬ ሙድ ሊነካ ይችላል። ሙድሽ ዛሬ ተነክቶ የሥራ ሞራልሽ በጠዋቱ ልትነሽ ነበረ፣ ግን አንዱ ይደውልና ዛሬ ስራ አልተዩና አረ በእናትህ አገር ሰላም አይደለችም አሉት ብጥብጥ አለ አሉ ምናምን ሲልሽና እቺ አገር መቼ ነው ነፃ የምትወጣው? መቼ ነው እንደዚህ የምትሆነው? ያልሽ ትዘክሪያለሽ። ምን ማለትሽ መሰለሽ? ዛሬ ቀንሽን አበላሽሹ። እሱ ብቻ አይደለም ነገና ከነጎዲያ ከተነጎዲያ ላይ አንድ ቀን አቃጠልሽ። በቤንዚን ነው ያቃጠልሽ። አቃጥለኸዋል ዛሬ ማለት ነው። ዛሬ ሙድህን መተኸው በሆነ ወሬ ምክንያት ሙድ ተመታረ። ዛሬ ላይ ሙድ ተመቷል። ከነገ ላይ ደግሞ የአንድ ቀን አቃጥለሃል። በቤንዚን ነው ያቃጠልከው። አንድ ቀን ብቻ አይደለም ደግሞ ቪዥንህ ላይ ሁሉ። በጣም ብዙ ሰዎች በነገራችን ላይ ቢዝነስ ሊጀምሩ ብለው በኢትዮጵያ ፖለቲካ ወሬ ምክንያት ቪዥናቸውን ያቆሙ በጣም በርካታ ሰዎች አሉ። ለዚህ የሆነው ምክንያት ምን መሰላችሁ? እነሱ ብርቱ የሆኑ ይመስላቸው ሀገር ስትኖር ይመስላቸዋል። ወዳጄ ሀገር በተበታተነባቸው ሀገራትም ብርቱ ሰዎች አሉ። ሂድና ሶማሌ ሀገር ፍረካክሳ አብቅቶላት ተብላ ሶሪያ ውስጥ እነ ሊቢያ ውስጥ ሰዎች ቢዝነስ ይሰራሉ። ጠንካራ ናቸው አሉ፣ ቀጥለዋል። የመን ውስጥ ሄዱና በጣም ብዙ ሰዎች ቀጥለዋል። ብርቱ የሆኑ ሰዎች የመን ብትፈርስ ባትፈርስ፣ ሩሲያ ብትፈርስ ባትፈርስ፣ ብርቱ ሰዎች ግን ይቀጥላሉ። በፈረከሰው ሀገር ላይ የተፈረካከሰ ነገር የሚሸጡ ሰዎች አሉ። የሚገርማችሁ ይሄን ትገዛለህ ብለው የሚሸጡ ሰዎች አሉ። የስ አይመከርም። የስ ሀገር ሰላም መሆን አለባት። ሀገር ልትጠበቅልን ይገባል። ሀገር አንድ ሆና ልትቀጥልልን ይገባል። ትክክል ነው። ምንም ጥያቄ ምንም ወሬ አያስፈልገውም። እንደ ሰላም ምግብ የለም። የሚገርም ምግብ ሰላም ነው። ግን ከአቅም በላይ የመጨረሻ የፍጻሜ መጣ ብትል እንኳን አትፍራ። ግድ የለም አትፍሪ። አንቺ ብርቱ ነሽ፣ ጠንካራ ሴት ነሽ። በመከራዎች ሁሉ ተሻግረሽ የምትሄጂ ነሽ። ሀገር ደግሞ ምንም ልትሆን የምትችላለች። ኢትዮጵያ መከራ ቢኖርም መከራው ያልፋል። ቻሌንጅ አለ። የትኛውም ሀገር ያሳለፈውን ቻሌንጅ እናልፋለን። ስለዚህ በእነዚህ መካከል ነገሽን ግን አታቃጢ ነው። 2 ዓመት አሁን እኔ ባጭሩ ልንገራችሁ። የባለፉት 3 ዓመት ቪዥናቸውን የቀጠቀጡና የገደሉ ሰዎች አሉ። በጣም ብዙ 3 ዓመት ወደ ኋላ 3 years back። አሁን በጣም ብርቱ ሰዎች ደግሞ ልንገራችሁ። በባለፉት 3 ዓመታት የኢትዮጵያ ፖለቲካ እየተናወጠ ስራ ይሰራሉ፣ ገንዘብ ያወጣሉ። በቃ ችግር የለውም። ምክንያቱም ዛሬ ኢትዮጵያ ብትበታተን ገንዘብ ምንም ሊሆን ታቃጥለዋለህ እንጂ ምንም የምታደርገው የለም። 100 ሚሊዮን ብር ቢኖር ታቃጥለዋለህ፣ ምንም አታደርገው። አውጣው። ምክንያቱም 100 ሚሊዮን ሄደ ኬንያ ውስጥ ምንም አይሰራማ። ኢትዮጵያ ከተበታተነች ምን ይሰራልሃል? ቅጠል ሰብስበ ወረቀት ሰብስበ አውጣው። በመከራ ሰዓትም አውጣው፣ ግድ የለህም። ነገ እየሰራህ ሆነ አንተ ያለው። በሚገርም ሁኔታ ሀገር ሰላም መሆኗ ያንተን ቢዝነስ ዋስትና አይሰጠው አይደለ? ምክንያቱም በጣም ሰላም በሆነበት ሀገር ላይ መሬት መናወጥ መጥቶ 8ኛ ፎቅ አይደረምስም እንዴ? ሊያጠፋው አይችልም? ሁሉ ጊዜ ስጋት አለ። ኢትዮጵያ ውስጥ ብቻ አይደለም፣ አሜሪካ ውስጥም ስጋት አለ። ዓለም እኮ በቃ ተደላድያለሁ ገንዘብ ስላለኝ ሀብት ስላለኝ ብላ ዓለም ተደላዳ ስታበቃ ኮሮና የሚባል ቫይረስ መጣና ኢኮኖሚ ሽባ አደረገ። ሀገር በፖለቲካ ብትናወጥም ባትናወጥም ቻሌንጅ በሰዎች ላይ አለ። ቢዝነስን ዝም ብለህ ቀጥል፣ ራዕይህን ቀጥል፣ ትምህርትሽን ቀጥይ፣ ስራሽን የጀመርሽው ነገር ቀጥይ። በማታስገቢያቸው ወሬዎች ምክንያት ቪዥንሽን አታበላሽው፣ አትምጪው። 3 ዓመት ወደ ኋላ አትጎተጪ። 3 ዓመት ወደ ኋላ አትጎተት። 3 ዓመት ወደ ኋላ አንጎተት። እንቀጥል። በመከራዎች መካከል እንቀጥል። ስኬት ከፊት ለፊታችን ቆማ ትጠብቀናለች። ብርቱና ስኬታማ ሰዎች በፈተና መካከል ራዕይን የሚያዩ ብርሃንን የሚመለከቱ ናቸው። ሰነፎች ፈተና አለ ብለው ብርሃንን የሚጠብቁ ናቸው። ፈተና አለ። ዛሬ ፈተና ስላለ ፈተናው እስኪያልፍ ድረስ ግድ የለም እጄን አጣምሬ፣ ምክንያቱም ገንዘብ አውጥታ አሁን ላይ የምሰራው ነገር አይታወቅም፣ ሀገር ተበታትና ምናምን ብለው ሰነፎች ብርሃን እስኪመጣ ገንዘብ ይዘው የሚጠብቁ ናቸው። ብርቶች ብርሃን እስኪመጣ ብለው ገንዘብን፣ ራዕያቸውን፣ ቪዥናቸውን፣ የሥራ ኃይላቸውን፣ አቅማቸውን ቆጥበው አይቀመጡም፣ ይበትኑታል። ይሰራሉ፣ አሁንም ይሰራሉ፣ ይቀጥላሉ። ከዛ ብርሃኗና ፀሐይዋ የመጣች ቀን
ኢትዮጵያ ሁሉ ነገሯ ፖለቲካ ተስተካክሎ ሲያበቃ አንደኛ ሆነው የሚቀድሙት በእነዚህ ባለፉት 3 ዓመታት ላይ ሲሰሩ ሲለፉ ውጤት ሲያስመዘግቡ በፖለቲካ ነውጦች መካከልም ስኬታቸውን ያዩ ይሄዱ ሰዎች ናቸው። ይሄን መኑኝ ስለሚሆን ማለት ነው። ስለዚህ ስለምታስገቡት ነገር ጥንቃቄ አድርጉ። ህልማችሁን ራእያችሁን በውጤት የሚመታ ማናቸውም ነገር የሚጎዳችሁ ስለሆነ ከህይወታችሁ ላይ አስወጡ። ግሩፕ ቢሆን ሰዎች ቢሆኑም ይመክሯችሁ አብሮ ያሉ ጓደኞች ቀይሩ። ጓደኞች ቪዥነሪ የሆኑ ራእይ የሚናገሩ ብርቱ የሆኑ በጨለማ ውስጥ ብርሃን የሚመለከቱ ጓደኞችን ምረጡና ቀርቧቸው። ስለምታስገቡት ነገር ጥንቃቄ አድርጉ። ለዚህ አእምሮ ማሳጅ አዘጋጅና አቅራቢ አብይ ይልማ ለሣድስ የሚዲያ ዝግጅት እርግጠኛ ነኝ ሚጢት ትንሽዬም ነገር ብትሆን አግኝታችሁበታል። ዕውቀት ታላቋን ታከብራለች። ሣድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ